ናቸው ወደ ፍሬሽ ማይንድስ አካዳሚ ቤተሰቦች ዛሬ ደግሞ ጀነራል ሳይኮሎጂ ቻፕተር 3 ፓርት 4 ሶሻል ለርኒንግ ቲዮሪ የሚለውን ይዤ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሮ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ስለዚህ ዛሬ የምንመለከተው ሶሻል ለርኒንግ ቲዮሪ ወይም ደግሞ ኦብዘርቬሽናል ለርኒንግ ቲዮሪ የሚለውን ፖርሽን ነው ማለት ነው። እንግዲህ ሶሻል ለርኒንግ ቲዮሪ ወይም ደግሞ ኦብዘርቬሽናል ለርኒንግ ቲዮሪ የሚባለው በአልበርት ባንዱራ በተባለ ሳይንቲስት ዴቨሎፕ የተደረገ ሲሆን ቢሄቪየሩም እንግዲህ ይሄ ቲዮሪ የሚያመለክተው ሌሎችን በመመልከት ለርኒንግ ይከናወናል ነው የሚለው ማለት። ስለዚህ which is learning is watching the behavior of other person or model። ስለዚህ ሌሎች ሰዎችን ሞዴል ከኛ በፊት የነበሩ ሰዎችን ቢሄቪየር በመመልከት የእነሱን ቢሄቪየር ድጋሚ ተግባራዊ በማድረግ ምን ማድረግ ማለት ነው ለርኒንግ ይካሄዳል ነው የሚለው አልበርት ባንዱራ ማለት ነው። ስለዚህ ለርኒንግ really on social phenomena it often referred to as ሶሻል ኮግኒቲቭ አፕሮች ቱ ለርኒንግ። ስለዚህ በሶሻል ፌኖሜና ወይም ደግሞ ሌሎችን ኦብዘርቭ በማድረግ ከዚህኛው ስሙ ኦብዘርቬሽናል ከሚለው ስሙ እንደምንረዳው የሌሎችን ቢሄቪየር በመመልከት የምናገኘው እውቀት which is ኦብዘርቬሽናል ለርኒንግ ይባላል ማለት ነው። ስለዚህ ይሄ ምንድነው ሶሻል ኮግኒቲቭ አፕሮች ኦፍ ለርኒንግ ይባላል ማለት። ሶሻል ሲባል በመመልከት ኮግኒቲቭ ደግሞ አእምሯችንን በዛው ያንን የዛን ሰው የባህሪ በመላበስ ድጋሚ በመተግበር አእምሯችንን እንጠቀም እንችላለን ማለት ነው። So emphasis on interaction of behavior, environment and person cognitive factors as determinants of learning። so ይሄ ሶሻል ለርኒንግ ቲዮሪ ኢምፋሲስ የሚያደርገው የሰውየው የቢሄቪየሩ ከዛ ደግሞ ኢንቫይሮንመንቱ ያለው ኢንቫይሮንመንት እና የሰውየው ኮግኒቲቭ አቢሊቲ ወይም ደግሞ የማሰብ ችሎታው የዚህ የሶሻል ለርኒንግ ቲዮሪ ዲተርሚናንት ፋክተር ናቸው ማለት ነው። ሶስት አይነት ፎርም ኦፍ ሬንፎርስመንት አሉ በዚህ በሶሻል ለርኒንግ ቲዮሪ ጊዜ። የመጀመሪያው ዳይሬክት ሬንፎርስመንት ነው፣ ሁለተኛው ቪካሪየስ ሬንፎርስመንት እና ሶስተኛው ደግሞ ሰልፍ ሬንፎርስመንት ነው ማለት ነው። ስለዚህ ዳይሬክት ሬንፎርስመንት የሚለውን ስንመለከት የኦብዘርቨሩ ወይም ደግሞ ከሌላ ሰዎች ተምሮ የሚማሩ ለምሳሌ አንድ ኳስ ተጫዋች ሜሲን እንደ ሞዴል አድርጎ ቢወስድ የሊዮኔል ሜሲን ባህሪ በመደጋገም እንትን ይላል ማለት። ስለዚህ ዳይሬክት ሬንፎርስመንት የምንለው ለምሳሌ ያን ቢሄቪየር ድጋሚ ራሱ በመተግበር የሚማረው ሰውዬ ራሱ ሬንፎርስድ ሲሆን ነው። ሬንፎርስመንት ሲቀበል ነው። ቢሄቪየሩን ያን ቢሄቪየር ራሱ ይተገብራል፣ ራሱ ሬንፎርስመንት ይቀበላል ማለት ነው። ቪካሪየስ ሬንፎርስመንት የምንለው ደግሞ የማን ነው የሚማረው ሰውዬ የዛኛውን የሞዴሉን ቢሄቪየር እንትን ሊለው ይችላል ማለት ነው፣ ሊተገብረው ይችላል። ነገር ግን ሬንፎርስመንቱ ዳይሬክት ላይሆን ይችላል ማለት ነው። ለምሳሌ ቪካሪየስ ሬንፎርስመንት የምንለው ለምሳሌ የሜሲን እየተመለከተ ኳስ ጨዋታ የሚለማመድ ልጅ ሜሲ ዋንጫ ሲበላ ሜሲ ሲሸለም እሱ ሞቲቬትድ ነው ኳስ መጫወትን የሚቀጥልና ቢሄቪየሩን ኢንክሪዝ የሚያደርግ ከሆነ which is ቪካሪየስ ሬንፎርስመንት እንለዋለን ማለት ነው። ሬንፎርስመንቱ ሌላ ሰው ጋር ነው ያለው፣ ሜሲ ጋር ነው ያለው። ነገር ግን ባህሪውን ኢንክሪዝ ያደረገው ማን ነው ማለት ነው? ይሄ ልጅ ነው ማለት ነው። ሌላው ደግሞ ሰልፍ ሬንፎርስመንት የምንለው የራሱ በራሱ ሬንፎርስመንት መሆን ነው። የራስን ቫልዩ ለመጨመር ኢንጆይ ለማድረግ ግሮዊንግ ኮንፊደንሱን ለመጨመር ማለት ነው። ታዲያ ይሄ ሶሻል ለርኒንግ ቲዮሪ ወይም ደግሞ ኦብዘርቬሽናል ለርኒንግ ቲዮሪ አራት ኮንዲሽኖች አሉት ወይም ደግሞ አራት ስቴፖች አሉት ማለት ነው። የመጀመሪያው አቴንሽን ነው። አቴንሽን ማለት the person must first pay attention to the model። ሞዴሉን አቴንሽናሊ መመልከት አለበት ያ ቢሄቪየሩን ሪፕሊኬት የሚያደርገው ሰውዬ ማለት ነው። የዛን ባህሪ ለመከተል ያንን ሰውዬ በደንብ ለምሳሌ የሜሲን አጨዋወት ምናምን ሜሲን ሆኖ ለመጫወት የሚፈልግ ልጅ ምን ማለት አለበት ነው? አቴንሽን መመልከት አለበት። ሁለተኛው ደግሞ ሪቴንሽን ነው። የተመለከተውን ቢሄቪየር ኦብዘርቭ ያደረገውን ቢሄቪየር ማስታወስ አለበት፣ ሪሄርስ ማድረግ አለበት። ያን ነገር እያስታወሰ ነው ተግባራዊ ቢሄቪየሩን ፕራክቲስ የሚያደርገው ማለት ነው። ሶስተኛው ደግሞ ሞተር ሪፕሮዳክሽን ነው። ሞተር ሪፕሮዳክሽን ማለት ነው ያንን ባህሪ መደጋገም ማድረግ ማለት that replicate the behavior that the model has just demonstrated። ያንን ሞዴሉ ያደረገውን ባህሪ ማድረግ ደግሞ ምን ይባላል ማለት ነው? ሞተር ሪፕሮዳክሽን ይባላል ነው። ሞቲቬሽን ደግሞ የተማሩትን ነገር ተግባራዊ እያደረጉ ዲሞንስትሬት ማድረግ ነው። ይሄ ሞቲቬትድ መሆን ነው። ያን ነገር በመተግበራቸው እየተደሰቱ ይሄን ነገር ዲሞንስትሬት ማድረግ ምን ይባላል ማለት ነው? ሞቲቬሽን ይባላል ማለት ነው። ሌላው እንግዲህ ደግሞ ሁለተኛው ለርኒንግ ማለትም የመጨረሻው አራተኛው ለርኒንግ ቲዮሪ የምንለው ኮግኒቲቭ ለርኒንግ ቲዮሪ ነው። ኮግኒቲቭ ለርኒንግ ቲዮሪ ደግሞ ምንድነው? ሜንታል ፕሮሰስን ነው። እንግዲህ ክላሲካል ኮንዲሽኒንግ ስንል የስቲሙለስ እና ሪስፖንስን ኮምቢኔሽን ብለናል። ኦፐራንት ኮንዲሽኒንግ ስንል ደግሞ
ኮንስኩዌንስ ወይም ደግሞ የሬንፎርስመንት ፐኒሽመንት እና ለዛ ባህሪ የሚኖረን ኮንስኩዌንስ ብሏል። ሶሻል ወይም ደግሞ ኦብዘርቬሽናል ለርኒንግ ቲዮሪ ስንል ደግሞ ከኛ ሌሎችን ሞዴሎችን በመመልከት የምናገኘው ለርኒንግ ነው ብለናል። ኮግኒቲቭ ለርኒንግ ቲዮሪ የሚባለው ደግሞ ምንድን ነው? ሜንታል ፕሮሰሳችን አእምሯችንን በመጠቀም ማወቅ ማለት ነው። ሰው ሰች ዛይ አር ኢምፖርታንት ኢን ፐርሰፕሽን፣ አቴንሽን፣ ቲንኪንግ፣ ፕሮብለም ሶልቪንግ፣ ሚሞሪ። ስለዚህ እነዚህ ነገሮች ለፐርሰፕሽናችን ቻፕተር ላይ እንደተመለከቱ ፐርሰፕሽን ምን እንደው ኢንተርፕሪቴሽን ኦርጋናይዝ እንደምናደርግበት፣ አቴንሽኑ ቲንኪንግ አእምሯችን ተጠቅመን ፕሮብለም ሶልቭ የምናደርግበት መንገድ፣ ሜንታል ፕሮሰስን መጠቀም ደግሞ ምን ይባላል? which is ኮግኒቲቭ ለርኒንግ ይባላል ማለት ነው። ስለዚህ ኮግኒቲቭ ለርኒንግ እንግዲህ ሁለት አይነት ፎርሞች ሊኖሩት ይችላሉ። ላተንት ለርኒንግ እና ኢንሳይት ለርኒንግ ማለት ነው። ላተንት ለርኒንግ የምንለው እንግዲህ ምን ማለት ነው? ሚንስ ሂድን ነው። ሂድን ለርኒንግ ኢዝ ዘ ለርኒንግ ዛት ኦከርስ በት ኢትስ ኖት ኤቪደንት ኢን ዘ ቢሄቪየር አንቲል ላተር ዌን ዘ ኮንዲሽንስ ፎር ዘ አፒራንስ አር ፋቮሬብል። ሶ ላተንት ለርኒንግ ምንድን ነው? ለርኒንጉ የሚካሄደው ሂድን በሆነ ወይ ነው፣ ወይም ደግሞ ለርኒንጉ ሲካሄድ አይገለጽም ማለት ነው። ነገር ግን ይሄ ለርኒንግ ባህሪ የሚገለጸው የሆነ ኮንዲሽን ሲመጣ፣ የሆነ ኮንዲሽን ሲሟላ ያን ኮንዲሽን ጠብቆ ነው ማለት ነው። ለምሳሌ አንዲት ልጅ እናቷ ቡና ስታፈላ የምታይ ልጅ ከነበረች እና ግን ዳይሬክትሊ በሰዓቱ ቡና ስታፈላ አታፈላም ልጅቷ ማለት ነው። ሶ የሆነ ሰዓት ግን እናቷ ሳትኖር ቡናውን እያስታወሰች የምታፈላው ከሆነ which is latent learning ይባላል። ዳይሬክት ኮንትሪቢዩሽን የለውም፣ ግን የሆነ ኮንዲሽን ሲፈጠር የሆነ ሳይመች ሲቀር ማዘሯን እሷ አፈላችሁ ማለት ነው። ሶ ይሄ ምን ይባላል? latent learning ይባላል። it occurs without reinforcement of particular response and seems to involve changes in the way information is processed. learning is that is not immediately expressed አይደለም። ምክንያቱም ቡና ስታፈላ ወዲያውኑ ኤክስፕረስ አታፈላም ልጅቷ ማለት ነው። እንደዚህ አይነት ኮንዲሽኖች ከሆነ ይህ ማለት ምን ማለት ነው? ወዲያውኑ ኢሚዲየትሊ ፕራክቲስ እየሆነ እየቆየ ሳይሆን ነገር ግን የሆነን ባህሪ ሂድን በሆነ መልኩ ሳይተገበር ቆይቶ የሆነ ኮንዲሽን ሲሟላ የሆነ ሞቲቬሽን ሲፈጠር የሚተገበር ከሆነ ማለት ነው። a great deal of human learning also remains latent until circumstances allow or require the to be expressed። ስለዚህ የሰው ልጅ እንግዲህ ለርኒንግ እንትኑ የሆነ ሰርከምስታንስ የሆነ አጋጣሚ እስኪፈጠር ድረስ ምንድነው ማለት ነው ሂድን የሆነ ነው። ይሄ ላተንት ለርኒንግ ቲዮሪ የምንለው ማለት ነው። ሌላው ደግሞ ኢንሳይት ለርኒንግ የምንለው ሁለተኛው ኢዝ ኮግኒቲቭ ፕሮሰስ ዌርባይ ሪኮግናይዝ አወር ፐርሰፕሽን ኦፍ ኤ ፕሮብለም። የሆነን ፕሮብለም ሶልቭ ለማድረግ ከሆነ ጊዜ በኋላ ሪኮግናይዝ የምናደርገው ከሆነ ምን ይባላል? ኢንሳይት ለርኒንግ ይባላል። ኢዝ ታይፒካል ኢንሳይት ሲቹዌሽን ዌር ኤ ፕሮብለም ኢዝ post a period of following during which no apparent progress is made and then the solution comes suddenly። ይሄ ደግሞ ምንድነው? ሶሉሽን የሆነ ፕሮብለም ሶሉሽኑ ሰደንሊ ሲመጣልን ነው። ለምሳሌ የሆነ ማትስ ፕሮብለም ለፍተን በጣም ብዙ ጭረን ምናምን አልመጣልንም፣ 10 አመት ስተነዋል እንበልና ከዛ በኋላ ከሆነ ጊዜ በኋላ ተኝተን ሊሆን ይችላል የሆነ መንገድ ላይ ይሄድ ሊሆን ይችላል ስናስብ ድንገት ይመጣልናል እንዴት እንደሆነ አሰራ ሰው አሃ ብለን የምናስታውስ ከሆነ which is insight learning ይባላል ማለት ነው። human being is how solve a problem insight usually experience a good feeling called aha experience። ስለዚህ aha experience የሚባለው ኢንሳይት ለርኒንግ ነው ማለት የሆነ ፕሮብለም እምቢ ብሎን ከዛ በኋላ ግን የሆነ ትተነው ምናምን የሚመጣልን ሀሳቡ የሚገለጽልን ከሆነ which is insight learning የምንለው እሱ ነው ማለት ነው። sometimes for example people even wake up from the sleep with a solution to problem that are not being able to solve during the day። so አንዳንዴ ከእንቅልፍ ሁሉ ሊቀሰቅስ ይችላል። ለምሳሌ የሆነ ቀን እምቢ ብሏችሁ የሆነ ነገር ብታስታውሱት ነው አልመጣላችሁ ብሎ ውሎ ከዛ ድንገት ማታ ብልጭ ሊላችሁ ይችላል ተኝታችሁ ማለት ነው። ሶ ያ ከእንቅልፍ ሁሉ ሊቀሰቅስ ይችላል። እንደዚህ አይነት ለርኒንግ ፕሮሰስ ከሆነ ምን ይባላል ማለት ነው? ኢንሳይት ለርኒንግ ይባላል ማለት ነው። ምክንያቱም ተደብቆ ቆይቶ የሆነ ፕሮብለም ቢሆን ከዛ በኋላ አሃ እንደዛ ነው እንዴ ብለን የምናስታውስበት አይነት ኬዝ ከሆነ ኢንሳይት ለርኒንግ ይባላል ማለት ነው። ስለዚህ ቻፕተር 3 በዚህ ጨርሰናል ማለት ነው። ቻናል ውስጥ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት፣ ጥያቄ ካላችሁ እንዲሁ ደግሞ ኮሜንት አድርጉልኝ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱንም ጆይን ማድረግ ትችላላችሁ። ፕሊዝ ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ አድርጉ ፕሊዝ። መልካም ጊዜ